ደረጃውን ስወጣ መስል ድካም ነው። ደህና ዋላችሁ? በስመ አብ ልል ነበር ስብከት መስሎኝ ያስረዝመው ነው ታውቁትና በጥቅሉ ሰይጣን ይራቅ። በእንግዲህ ውስጥ ሙስሊሞችም አላችሁ፣ ፕሮቴስታንቶችም አላችሁ፣ ኦርቶዶክስ የተዋህዶ ቤተሰቦቻችንም አላችሁ። በሁላችንም በጣም በብዙ ነገር ላንግባባ እንችላለን። ሰይጣን ክፉ ነው በሚለው ግን እስካሁን ተግባብተናል። በክርስቶስ መግባባት ብዙ አልቻልንም፣ በሰይጣን ተግባብተናል። ሁለታችንም ክፉ መሆኑን አረጋግጠን ሸይጣንን ብትለው ሰይጣንን ብትለው ፕሮቴስታንቶች ናውጣ ነው የሚሉት፣ እኛም ናውጣ ነው የምንለው፣ ሙስሊሞችም እንደዚህ። ግን እሱ ሊነቃነቅ አልቻለም። እውነቱን ለመናገር ግን ለማንኛውም እንዴት ዋላችሁ? ወይዘሮ ቤት ላይ ሞጣሽ አለሽ ቅድም አንድ ለጥቅስ የሚበቃ ንግግር ተናግራ ነበር የልቤን የነካኝና ይህ ቦታ ከመስጊድና ከቤተ ክርስቲያን ቀጥሎ የተቀደሰ ቦታ ነው ብላለች። ሆቴሉን አይደለም ሙስሊም እንዳታጠፉ፣ ሆቴሉ የተቀደሰ ነው ብላለች። ሆቴሉ እርኩስም ቅዱስም አይደለም፣ በቃ መኖሪያ መስሪያ ቦታ ነው። የቤተ ክርስቲያን ግን እኔ በጣም ብዙ መድረክ ላይ ተናግሬ ሰሚ ያጣሁበትን እንደ ሰው የሚያገናኘንን ገመዶች እየቆራረጥን እየጣልናቸው በጣም አዝናለሁ። እንግዲህ ይሄንን እንናገር ሰሚ እንደሌለ እናውቀዋለን፣ ግን መናገር ይኖርብናል። ለምሳሌ እኔ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ። ልጆችን ቤተክርስቲያን ወስጄ በስርዓተ ቤተክርስቲያን እንዲያድጉልኝ መብርሃንን እንዲወዱ እግዚአብሔርን እንዲወዱ ማተባቸውን ሃይማኖታቸውን እንዲወዱ እደክማለሁ። ያቅሜን ይሳካል ላይሳካም እግዚአብሔር ነው የሚያውቀው። ሙስሊም ወንድሜም ልጆቹን መስጊድ ውስጥ ወስዶ ቁርአን ያስቀራቸዋል። ሴት ከሆነች ሂጃቧን ስርዓቱ እንዲጠብቅ ያስተምራል። ፕሮቴስታንትም ከሆነ በዛው ባለበት ያደርጋል። በጣም ጥሩ ነው። ነገር ግን የምናሳድጋቸው ልጆች ክርስቲያንና ሙስሊም ብቻ ሰው ጭምር ናቸው። ይህንን ማጤን አልቻለም። የፖለቲከኞቹ እንዳናጤን አዋከቡን፣ አክቲቪስቶቹ እንዳናጤን አዋከቡን። ቀዥቃዣ ደግሞ የኔ ቢጤ ሰባኪዎች፣ ኡስታዞች፣ ፓስተሮች ይህንን ጥላቻ እየሰበክንላችሁ ሰውነታችን ምንረሳል። በደንብ እየሰማችሁ ነው። እኔ በደንብ በስሙኝ ይህንን እውነቱን ለመናገር እንደ ሰው የት እንገናኝ ይችላል። በጣም ትልቁ አደጋ ወደፊት ኢትዮጵያን የሚበታትናት ጦርነት ነው ብላችሁ እንዳሰቡ። ጦርነት ጠባያችን ነው፣ የኖርንበት ነው። 3000 ዓመታችን ነው። ቢያንስ በ10 ዓመታት ጊዜ ጦርነት አለ እዚህ ሀገር ላይ። ስለዚህ ተዋህዶናል፣ ተስማምቶናል። ልክ እንደ ጥሩ ምግብ ጦርነቱ ያገሳናል። እኛ ይገርማቸዋል፣ ተስማምቶናል እና ነገር ግን ይሄ ልዩነቱ እየተለጠጠ መጣ። ሁሉንም በየሰፈሩ አገድ ነው። ኦሮሞን ከኦሮሚያ ክልል ውስጥ እንዳይወጣ፣ አማራው ከአማራ ክልል እንዳይወጣ፣ ትግራዩ ከመቀሌ እንዳይወጣ በመቀሌ የታጠረ ጭንቅላት ዓለም ሊለውጥ የሚችል ጭንቅላት አድዋና መቀሌ ዘግተውበት አስቀሩት። ዓለምን የሚለውጠውን ጭንቅላት ባህር ዳርና ደሴ ላይ አጉሮ ማስቀረት ወንጀል። ዓለምን የሚለውጥ ጭንቅላት ወለጋና ሩሳ ዘግቶ ማስቀረት ወንጀል። ልጆቻችን በጠባቡ ሰው መሆናቸውን ሰፋ ሲል ኢትዮጵያዊ መሆናቸውን ሰፋ ሲል አፍሪካዊ መሆናቸውን እንዲረዱ የምናደርግባቸው መድረኮች እየጠበቡ መጥተዋል። ይህ ወደፊት ከባድ ዋጋ ያስከፍላል። ይህንን እንድታቀሉ እንፈልጋለን። ስለሚቀረጽ ምናልባት ይቀመጣል። ከ15 ዓመት በኋላ አስተዋይ ይኖራል። አሁን ሁሉም እየከነፈ እያበደ ጨርቁን ጥሎ ስለሆነ ተደዋውለን በዱ ልናብድ ነው ብለን አብረን ያበርን። እውነቱን ለመናገር አሁን የሚመስለኝ ሆነ ኢትዮጵያ ልናብድ ከመቀሌ ድሬዳዋ፣ ከባህር ዳር አዲስ አበባ ልናብድ ነው በዱ ተብሎ 120 ሚሊዮን የቀወሰው ሁሉ ይመስለኛል። በማይበር ነው ያበርነው። በማይበር በምንሰክንበት ጊዜ ጨርቅ እንዳይጸጽተኝ እኔ እናገራለሁ እውነቱን ለመናገር። ስለዚህ እንደ ሰው ልጆቻችን መገናኘት አለባቸው። እኔ በአሁኑ ሰዓት ከፖለቲካው ይልቅ መከራ መርዝ የሆነብን ሃይማኖቱ እየከፋፈለን የመጣው እየጠላቻ የመጣው ቲክቶክን ብታዩ ዩቲዩብን ብታዩ በየመድረኩ ብታዩ መርዝ እየተረጫ ያለው በእምነት ተቋማት አማካኝነት ነው። ስለዚህ እኔ ወደፊት ከመስጊዱ ከቤተ ክርስቲያኑ መስለቀው መቄዶንያ እንዳይሆን እሰጋለሁ እውነቱን ለመናገር። ለመሳለም መቄዶንያ እንዳንመጣ ቤተሰብ ጥለን በዛውን ባለው ሁኔታ ተቀጠለ ማለት ነው። እና ቤተልሔም ለጥቅስ ይበቃ ነገር ስለተናገርሽ አመሰግናለሁ። በመቀጠል አለቃ መምህር አካል ወልድ የሚባሉ ደሴ የምታውቁ ሰዎች ካላችሁ መምህር አካል ወልድ ትምህርት ቤት ታውቃላችሁ? ደሴ ከደሴ አካባቢ የመጣችሁ ሰዎች ብቻ እኚህ ሰውዬ ሊቅ ነበሩ። በ18ኛው መቶ ክፍለ ዘመንና በ19ኛው መቶ ክፍለ ዘመን መጀመሪያ ድረስ በአፄ ዮሐንስ በአፄ ቴዎድሮስ ጊዜ የነበሩ ናቸው። ይማሯል እንደ አካልዬ ይዋጓል እንደ ገብርዬ ተብሎ የተነገረላቸው ምስጢር የጠለቃቸው በእውቀት ያጠለቃቸው እምነትም እውቀትም ምግባርም የነበራቸው መምህር ነበሩ። በንጉስ ሚካኤል ዘንድ በጣም የተከበሩ ሰው
ለተማሪዎቻቸው በጀት ተመድቦላቸው በዛን ዘመን ያስተምሩ ነበር እና 4 ጉባኤ ነው የሚያስተምሩት። 4 ጉባኤ ማለት በቤተ ክርስቲያን እንደው ለቀጣለው ሙስሊሞች ካላችሁ ስሙ የት ነው ቤተሰቦች አፍሪካ ገና ነው ታገሱና ስሙ ሰርተው ካላችሁ ስሙ 4 ጉባኤ ማለት ብሉይ ኪዳን እዚህ ጋር ያስተምራሉ፣ ሐዲስ ኪዳን እዚህ ጋር ያስተምራሉ፣ መጻሕፍተ ሊቃውንት እዚህ ጋር ያስተምራሉ፣ መጻሕፍተ መነኮሳት እዚህ ጋር ያስተምራሉ። በአራቱ ማዕዘን ተከበው ማለት ለዚህ ነውና ዞር ሲሉ ይሄ ይመጣል ለዛና እሳቸው ሀብታም ናቸው፣ በጣም ርስታላቸው፣ ተማሪያቸው እየቀለሉ ነው የሚያስተምሩ እና ምን ተደረገ እሳቸውን እያስተማሩ አንድ ቴሌቪዥን ጤዳ ሴትዮ ስለ ወላዲተ አምላክ ስለ መብርሃን ስለ ቸሩ እግዚአብሔር አለች ከረከ ወላ የኔታ ቀና ብለው ቆይ ስራ ላይ ነን አሏት ሴትዮዋ። ካሁን በኋላ አደጋ የመጣው ሴትዮዋ ምን ብትል ጥሩ ነው የኔታ 5ኛ ጉባኤያችሁ እኮ እኔ ነኝ ሰምታችሁና አንዷ ስራችሁ እኔ ነኝ ሐዲስ ቢተረጎም ብሉይ ቢተረጎም ሊቅ ቢተነተን ሰው መጽሐፍ ቅዱስ በማጥናቱ ሊቅ እንጂ ጻድቅ መሆን አይችልም። ምክንያቱም ሰው በነገራችን ሃይማኖት ዕውቀት አልነበረም። አሁን ነው በዲግሪ በዲፕሎማ እስከ ፒኤችዲ ድረስ ዶክተር ገሌ መጽሐፍ ቅዱስ አጥንቶ ዶክተር ናቸው። በመጽሐፍ ቅዱስ ዶክተር የለም ጻድቅ ነው ያለው እውነቱ ለምን አቅም ስላነሰ ወደ ቤት ሻወር ነው ክርስትናውና እምነቱ እንጂ ክርስትና የሚኖር ነው የሚዳሰስ የሚጨበጥ ኢየሱስ ክርስቶስ በምድር ላይ 33 ዓመት ሲኖር በተለይ 3 ዓመት ከ3 ወር ሲኖር 3 ቦታዎች ላይ ተገኝቷል። 3 ማህበራዊ ጉዳዮች ላይ ተገኝቷል። እግዚአብሔር ከሰማይ ወርዶ ከድንግል ወርዶ በአጭር ቁመት በጥበብ ደረት ተወስኖ ሰርግ ቤት ተጠርቶ መጣ፣ ለቅሶ ቤት ተጠርቶ መጣ፣ በሽተኛ ሊጠይቅ ሄደ። ማህበራዊ ህይወቶች በሶስት ላይ የተመሰረቱ ናቸው። ለብዙ ጊዜ አንዳንድ ሰው ለቅሶ ማይሄድም ሰርግ ማይሄድም እኔ ገድል ብዬ ነው የምኖረው የሚል ይችላል። ይሄ ሰው ሊያብድ ፎቶው ነው ሸሚዙ ላይ ደርሷል። እኔ ባቦቻችሁ ለቅሶ አይሄድ የሚሉ ካሏችሁ ወንድ ሴቶች ባቦቻችሁ ሊያብዱ ስለሆነ እንደምነታቸው ሐኪም ቤት ሰሯቸው። ሰው ማልቀስ አለበት፣ ሰርግ መሄድ አለበት፣ መሳቅ አለበት፣ ማልቀስ አለበት። የህፃናት ጤንነት ከሚመዘንበት አንዱ እንዴት ወልዱ ሲያለቅሱ ነው ይባላል። ሐኪሞች ነው አንድ ዛሬ ተወልዶ ካላለቀሰ ጤነኛ አይደለም። በወር አንድ ጊዜ ደግሞ አንድ ሰው ፕሮግራም ይዞ ማልቀስ አለበት፣ አይኑ ሻወር መውሰድ አለበት ነው አላንሳት እየሰማችሁ ነው። እኔ እንኳን አይደለም እግዚአብሔር ይመስገን ተገላግያለሁ። አይናሞቹን አይናቸው ሻወር የሚወስዱ በእንባ ነው። ያልቅስ በወር አንድ ጊዜ ፕሮግራም ይዛችሁ በደምብ ፍርጥ ብላችሁ አልቅሱ። ፍርጥ ብላችሁ እንደ ኃጢአትም ጥሩ ነው፣ ኃጢአትን ያጥራል። የነፍስ ሻወሯ እንባ ነው ይባላል እና ምራሩኛ የኔታ አንዷ ስራችሁ እኔ ነኝ እኮ የኔታ አያችሁ። የክርስትና ስራ ይሄ ነው። ቅድም ዶክተር ወዳጀነህ በነበሩበት ጊዜ ሲናገሩ እስከ መቼ ከሆቴል ግን 3 ቀን አስመጡ። ሆቴሉ 3 ቀን ስላስመጡለት እንደውም 4ኛውን ሽልማት ማድረግ ነው ያለው። በነፃ እርዳታ አይደለም። እርግጠኛ ነኝ ዶክተር ገና ያልሰው ከሆቴል ምግብ ሊመጣላቸው አይችልም። ለሆቴሉ ከበሉለት ማስታወቂያ ነው፣ ከከፈሉትም ሂሳብ ሁለቱም ጥቅም አለው ገዝታቸው ሲበሉለት እና ቢደጋግሙት ሊሰላቸው አይገባም። ሆቴሉ እንደውም እንዳይጠሩበት ነው። ዮሐንስ አፎ በዚህ በ4ኛው መቶ ክፍለ ዘመን የነበረ ሊቅ ምን ይላል ሲናገር አንተ ደሃ 10 ጊዜ እየለመንኝ 10 ጊዜ እሰጣለሁ እያልክ ትመረራለህ። እግዚአብሔር በየዓመቱ ለአንተ ዝናብ ሰማይ እየከፈተ ዝናብ ሲሰጥ ሰለቸኝ ብሎሃል ይላል። መረረኝ ብሎሃል እግዚአብሔር። ፀሐይ ሲያወጣ በየቀኑ እንደው በየቀኑ አሁን ለምሳሌ አንድ ሰው አምፖል መብራት ማብሪያና መተ መንካት አልችልም ናና አብራልኝ ቢላችሁ ከሁለት ከመሬት ትመጣላችሁ ናት አትመጡ። ለዛውም ከመጣችሁ ወይ ሀብት ካለ ወይ መልክ ካለ ነው የምትመጡት እንጂ ለኔ ቢተ ከሀብት ከመልክ ከውበት የተራቆተ ተፈጥሮ እየኖረ ከሆነ ዞራችሁ አትቀሩም። እግዚአብሔር ጧት ብድግ ብሎ ፀሐይዋን ይለኩሳል፣ ማታ ጨረቃዋን ይለኩሳል። በዘልማድ የሚንቀሳቀስ ፍጥረት የለም። ኦፍና ኦኑ እግዚአብሔር እጅ ስለሆነ ታውቃላችሁ። እኛ ግን ከዚህ በፊት ተናግረዋል። አሜሪካን ሀገር አውሮፓ ሲሄድ እኔ በክረምት ሙቀት መስጫ አለ፣ በበጋ ማቀዝቀዣ አለ። እነታም ታይታችሁታል። እኛ ግን እግዚአብሔር ይመስገን ስንፍናችን አይቶ ድንቁርናችን አይቶ እግዚአብሔር ይመስገን ኦፍና ኦኑ ከሰማይ ነው እንጂ እኛ ማሞቂያ የለን ማቀዝቀዣ የለን። ፍሪጅ አለው ኢትዮጵያ ውስጥ ነው ለምን እንደው አዲስ አበባ ውስጥ 1 ሚሊዮን ሰው ፍሪጅ አለው አይደል? እግዚአብሔር ስለር ወጡ ባይበላሽም ስንፍናችን አይቶ የፈረጆቹ ጧት ተሰርቶ ማታ ይጅላል። ምክንያቱም ዕውቀት ስላላቸው አሙቁት። እነዛ ግናቦች ደንቆሮች ናቸውና 3 እንዳይበላሽ አደርግላቸዋለሁ የሚል ልሸከማቸው ለተሸከሙ ይመስለኛል። ደናላችሁ እና ከዚህ በመቀጠል እርዱ እንተጋገዝ ነው። ይሄ ጽድቅ ነው። መቄዶንያኔ ምን ብያስባለሁ አንዳንድ ጊዜ በሰማይ ላለው ለእግዚአብሔር መንግስት ኤምባሲ ነው የሚመስለኝ። አሜሪካ ለመሄድ
እኔ ውጭ ሀገር ብዙ መላለሳለሁና አሜሪካ ለመሄድ አሜሪካ ኤምባሲ ይገባል፣ ካናዳ ለመሄድ ካናዳ ኤምባሲ ይገባል አይደል? በሰማይ ደግሞ መንግስት ትምጣ እያልን የምንማጸነው አምላክ መንግስቱ እስኪመጣ ድረስ በዚህ ምድር ያስቀመጠን ኤምባሲዎቻችን እነ ብንያም አምባሳደሩ ብንያም ነው። ኤምባሲው መቄዶንያ ነው። የየትኛው መንግስት? የእግዚአብሔር መንግስት። ወደ እግዚአብሔር መንግስት ለመግባት ቪዛ የሚመጣው ብንያም ነው ማለት ነው። እሱ ጋር ካለታተ ምትቀሸቀሽዛ በሩ ላይ መላኩ ይመልሳል። ስለዚህ መርዳት አለብን ማለት ነው። እነ ወይዘሮ አበበች ጎበናች እናታችን ወይዘሮ አበበች ጎበና እሳቸውን የመሰሉ ብራንድ አይነት የሆኑ እናት ነበሩ ነው ለምን ሌሎችም አሉ በየመንደሩ እኛ ማናውቃቸው እግዚአብሔር የሚያውቃቸው ነው። በተረፈ እኔ የኪነ ጥበብ ሰዎች ዙስ ካላችሁ ባላውቶቹ ማዳለ ፕሮግራም ላይ ብዙ አይመጡ ገንዘብ ይልኩ እንደው እንጂ ጊዜ የላቸውም። አርቲስቶች ወንድሞቻችን ቤተሰቦቻችን እኔ ጤነኛ ኑሮ ነፍስና ኪሱ የታረቀለ ሰው ጤነኛ ይመስለኛል። እኛ አሁን እኔ ጉባኤ እኔ የነፍስና የኪስ ጉባኤ አለኝ። እኔ መቼም ይሄ ትምህርት ስለሆነ ነው የምነግራቸው። ምንም መክፈል የማይችሉ አብያተ ክርስቲያናት አሉ። ለነፍሳችን ምን ይድላቸው? አንዳንዶቹ ካልከፈሉ ማን ይድላቸዋል? የስንት ብር ወጪ ካዝናዋጭ በነፃ ማስተማር እግዚአብሔር ራሱ ይጠይቀኝ። ምን አንቀሸቀሽ ነው መክፈል አለበት። ያው ሁሉ በነፃ ማስተማር ራሱ ገብረ ላይ በሳቸው ነው ለምን ያው ሁሉ ብር ታጭቆ ደጋጆች አብያተ ክርስቲያናት ደግሞ አሉ። እኛው ራሳችን ይደን አገልግለን በመምጣታችን ደንግጦ ምን እናድርግ? የለም ዛሬ ለነፍሴ ነው የመጣሁት ለኪስ የሚሄድበት ቦታ መድቤያለሁ። ሰው ጤነኛ የሚባለው ነፍሱና ኪሱ ሲታረቅለት። ብዙ ነጋዴ እንደባከነ እንደተቀዠቀዠ ውድ መኪና እየገዛ በርካሽ ሀሳብ የሚቋጠረው ኪሱና ነፍሱን ስላላስታረቀ እንደው ኪስ ብቻ ይሙላ ገንዘብ በኪሳችንና በነፍሳችን በሆዳችንና በጭንቅላታችን በገንዘባችንና በግንዛቤያችን በነፍስና በስጋችን በዚህና በዛኛው ዓለም ድልድይ መዘርጋት ካልቻል እናብዳለን፣ እንቀውሳለን። ብዙ ሰው ለሳሳን ሶላ እንቅልፍ የሚያመጣ እየመሰለው ከአሜሪካ ከአውሮፓ ይዞ ይመጣል። ጭንቅላት ከኮሶ አንሶላው ጦር ነው፣ ሾሆ ነው፣ ይዋጋል፣ ይፋጃል። ስለዚህ መርዳት ነው መፍትሄ፣ እፎይታ ይሰጣል። ታላቁ ሊቅ ሲናገር በመጽሐፋችን ይላል ሰዎች እግዚአብሔር ደኖናቸው አላችሁ አይደል? ሊቁ ሲናገር ይላል ሰው በእግዚአብሔር አራያ ተፈጥሯል ማለት የቢጋውን አይደለም። የሃርድ ምንድነው ሃርድዌር ምትወጣ ታዲያ ነፍሳው ከውስጥ አለች። ነፍስ ከላይ የሚታይ ሳል ይወፍራል። ትንሽ ስፖርት ስታቆም በየአቅጣጫው ይሄድና በጣም መከራ ነው። ምግብ ሲያጣ መከራ ነው። ቢበላ ስቃይ፣ ቢበጣ ቢጠግብ ስቃይ፣ ሁሉ መከራ። አንድ ባለው ይወጣል። ጌታዬ ደው በቃ አንድ ቀን ጎብኝኝና ውሰደኝ ከላይ ሳስገባ ከሳይ ታስወጣ የህዝቧን ወው እየቀረዋል ማለት ስቃይ፣ መብላቱ ስቃይ፣ መራቁ ስቃይ፣ ሁሉም ችግር ነው። ስለዚህ ሊቁ ዮሐንስ አፈወርቅ ምን ይላል? ሊቁ ሲናገር በአራተኛው መቶ ክፍለ ዘመን ሲናገር ሰዎች እግዚአብሔር የሚመስሉበት አንዱ መስጠት ነው ይላል። እግዚአብሔር ኢየሱስ ክርስቶስ ራሱን የሰጠን፣ እኛ ግን ራሳችሁን የራሳችሁን ስጡ ነው የተባለ። እኛ እጃችን ለችካር ስጡ አልተባልንም፣ አንችልም። እሱ ዋናውን ከፍሏል። ለዘላለም ከፍሎልናል። ዋጋው ተከፍሏል። ለዛ ለተከፈለ ዋጋ እኛ መክፈል አንችልም። ለምሳሌ ሸራተን አንድ ቀን አዳር 20 ሺህ ብር ቢሆን አንድ አልጋ አንድ ሰው መጥቶ አንተ 10 ብር ክፈልና ሌላውን ይከፍልልሃል ብለው ከፍያለሁ አልከፈሉም። እኔ ጥያቄ ለመለስልሽ ማትሰራ ጥያቄ ገብቷችኋል? እየሰማችሁ ነው? ጥያቄ ገብቷችኋል? ለምሳሌ ያለው 20 ሺህ ብር ነው እንበል። የሆነ ሰውዬ 19990 ብር እኔ ከፍዬልሃለሁ አንተ 10 ብር ብቻ ከፍለተኛ ቢለኝ ከፍያለሁ አልከፈልኩም? ከፍያለሁም አልከፈልኩም። አሁን አይደል ክርስትና እንደዛ ነው። ክርስቶስ ዋናው ክፍያ ከፍሎ እንደው ዘው ብለህ እንዳትገባ እስኪ ነው ትንሽ እንጀራ ቁረስና ብላ ውሃ ጠጣ ቀዳና ጠጣ ያለ ጥቅል ለምሰጥ በር መክፈቻ ሊሆን አይችልም። በሩ ክርስቶስ ከፍቶታል። በተከፈተው ለመግባት ግን ትንሽ አቅምን ስራ እኔን ምሳሌ ነው። ስጋውን ቆርሶ ለሰጠ እግዚአብሔር ዳቦ ቆርሶ ማብላት፣ ደሙን ቀጥቶ ላጠጣ እግዚአብሔር ውሃ ቀጥቶ ማጠጣት፣ ራቁት በተሰቀለ ክርስቶስን የተራቆተ ማልበስ፣ ይሄ የሰውነት መለኪያ የሰውና መመዘኛ። ስለዚህ ብንያም በርታ፣ ጠንክር፣ እግዚአብሔር ካንተ ጋር ይሁን። በጣም 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 እድለኛ ነው። እውነቱን ለመናገር የባከነ ጊዜ የለም። ይሄ ልጅ የቅድማት ነው ያብስራ አለሽ እደግልኝ ልጅ ያባቲ ስማ ባስኮ ራሻው ናቸው። እሺ ያብስራ
እየመጣችሁ ነይ እንዴ አዳም ዘጠራበት ሞልቶት ጠጅ ብሎ ቀረብ ይችላል የታገለው ደግሞ ልሽ ስምሽታለ ያብስራ ባስኩ ምን ማለት ነው ያባስም ባስኩ ምን ማለት ነው ረጃጅም ሰዎች ቁም ነገራቸው ቶሎ ስለማይዳረስ የታቆም ቦታ ላይ እና ጭሶ ቶሎ ቁም ነገሩ ይዳረስ ይባላልና ረጅሞች ካላችሁ እንዳትበሳጭብኝ እዚሁ አዳራሽ የሚቀረው ነኝ እና ሌላው እንደ ሀሳብ የሚያቀርበው ምንድነው እዚህ ውስጥ ያለ ሰዎች ሌሎችም አሉ የኪነ ጥበብ ሰዎች ወደፊት እናመጣቸዋለን ሌሎችንም እኔ ሶስት ይሆን ቡድን 10 ቡድን ለምሳሌ በ10 ቡድን 30 ሰው እንደማለት ነው ተመድበን ወረቀት ተዘጋጅቶ በምናለው ሚዲያ ላይ መውጣት የማይፈልጉ ብዙ ባለሀብቶች ወገኖቻችን አሉ እነሱ ጋር ይሄን የምንጠይቅበት አንድ ፎርማት ቢዘጋጅ ራሱ እኔ ከ10 ቡድን ኮሚቴ አንዱ ውስጥ መግባት ይችላል በጊዜ ማለት ነው ሌሎችም ኢንሳሶች አመጣለን በጣም እናመሰግናለን እግዚአብሔር ይስጥልን ጊዜያችሁን ሰውታችሁ የመጣችሁ ወገኖቻችን ጊዜያችሁን ለፈጣሪያችሁ የሰጣችሁትና የሌላውን ህይወታችሁ ኑሯችሁ እንዲባረክላችሁ ስለሆነ ኑሯችሁ ይባረክ ህይወታችሁ ይባረክ እግዚአብሔር ይስጥልኝ አቤት